የተመሰገነ ይሁን። እንደ እግዚአብሔር ፈቃድ ጊዜውን ከሰጠን እኛም በቤተ እግዚአብሔር ከተገናኘን ዘንድ የመማማሪያ ርዕሰ ጉዳይ የምናደርገው ርቱ አምልኮትና አፈጻጸም በዘመናት በሚል ነው። ማወራችን ርቱ አምልኮትና አፈጻጸም በዘመናት ስለ መንፈስ ቅዱስም ከሶስቱ አካላት አንዱ አካል መንፈስ ቅዱስ ነውና ስለዚያም መማማር ይጠይቃል። ስለ ትናንት ርቱ አምልኮት አፈጻጸም መማር ይጠይቃል። ይህ ሁሉ የሐዋርያት ኃይል ሀብተ ኃይል ማግኘት፣ ሞገስ፣ ግርማ፣ ክብር ማግኘት ዙረው ወጥተው ወርደው ዓለምን አስተምረው ሰውን ሁሉ ፍጥረትን ሁሉ ለሚገባው ዓላማ አምልኮት እንዲውል ማድረግ ነው። እግዚአብሔር ለሰው ልጆች ራሱን የሰጠበት ወይም የገለጠበት መሰረታዊ ትምህርት የሚባለው ርሱነቱን ለፍጥረት መግለጥ ማሳየት ነው። ርሱነቱን ለፍጥረት የገለጠውን ወጥተው ወርደው ያስተማሩት፣ በረድኤት የተናገረውን በኩነት ያሳየውን ደግሞ ወጥተው ወርደው በማስተማር ቅዱሳን ሐዋርያት የገለጡት ትምህርት ርቱነት ይባላል። ርቱ ትምህርት ማለት የቀና የጸና ቅብብሎሽ ያለው ያልተበረዘ ያልተቀለሰ ትናንት የነበረ አሁንም ያለ ለነገ የሚተርፍ ማለት ነው። እነዚህም ሁሉ የሚያሳይ ስለሆነ ነው እና እንዲሁ የትምህርት መግቢያና መጀመሪያ መሆን ያለበት ምናልባት በሌሎችም ይደርሳል ብዬ ማስበውን ላወራችሁ ፈልጋለሁ። በአንድ አውደ ምሕረት ጥቂት እንዳቅማችን ተናግረን ስንወርድ አንድ ሰው የጠየቀኝን ሀሳብ ዘወትር ማስበው ነው እና ከሰው ሁሉ ይኖር ይሆን የሚል ስጋት ስላለኝ አስታውሳቸዋለሁ። አሁን ስለምትለውና ስላስተማረው ምንም አይገባኝም። ጳውሎስ የምትለው የት እንደሆነ፣ ነቢያት የምትለው የት እንደሆኑ አይረዳኝም። የት ዘመን የነበሩ ናቸው? ሐዋርያት ምንድን ናቸው? መጀመሪያ ከማስተማራቸው አስቀድሞ ዘመኑንና ወቅቱን የነበሩበትን ስራቸውን ብትነግሩን ትምህርታቸው ይገባን ነበር የሚል ሀሳብ ነግሮኛል። ከሰው ሁሉ ሊኖር ይችላል ብዬ አስባለሁ እንደዚያ። ስለዚህ ባጭር ቶሎ ትከተሉኛላችሁ። እውቀት ነው ማወራችሁ፣ ስብከት አይደለም። እውቀት ነው። በዚህ ዓለም እግዚአብሔር የፈጠረው ፍጥረት ተቆጥሮ ተሰፍሮ በየወገኑ ሲነገር 22 ፍጥረት ነው። 22 ስነ ፍጥረት ከሚባለው መካከል ስሙን ቀዳሽ ክብሩ ወራሽ ፍጥረት የሚባለው ሰውና መላእክት ናቸው። የሰው ፍጥረት ከግዙፍ እና ከርቀት ነው። መላእክት ካለመኖር ወደ መኖር ከርቀት ነው። እነዚህን ፍጡራን ስሙን ቀዳሽ ክብሩን ወራሽ አድርጎ ፈጥሮ ሕግ ሰጥቶ አስቀምጧቸዋል። ሕጉም የልቡና ሕግ ነው። ክፉ እንዳያስቡ ማሰብ የሚችል ሀሳብ ማወቅ የሚችል መመርመር የሚችል እና የማይሞቱ ሕያዋን አድርጎ ነው ያስቀምጣቸው። ለባውያን ናቸው፣ ያስባሉ። ሕያዋን ናቸው፣ ይኖራሉ። እንደዚሁም ይናገራሉ። ስለዚህ ክፉና በጎን የሚያውቅ አመዛዛኝ ሕሊናና አእምሮ ሕግ አድርጎ ሰጣቸው። አዲስም ብሉይም የተጻፈ ያልተጻፈ ሕግ የሚባል አልነበራቸውም። ሕጋቸው አእምሯቸው ልቡናቸው ውስጥ ነው ያለው። ከዚህም የተነሳ እውቀት፣ መጻሕፍት፣ መምህራን የሚባሉ 6 ናቸው። በምድር ላይ መምህራን የሚባሉት አንደኛው መምህር የሚባለው ሕሊና ነው። ሰው በተፈጥሮ አዋቂ፣ አመዛዛኝ አእምሮ ያለው ሕሊናው መምህር ይባላል። ክፉና በጎን፣ ጽድቅና ኃጢአትን፣ እውነትና ሐሰትን፣ ጨለማና ብርሃንን፣ እግዚአብሔርና ጣዖትን ለይቶ የሚያሳየው ሕሊናው መምህር ይባላል። ሁለተኛው መምህር የሚባለው ስነ ፍጥረት ነው። መዓልትና ሌሊት፣ ክረምትና በጋ፣ ክፉና በጎ፣ ማግኘት፣ ማጣት፣ መሞት፣ መወለድ፣ መታመም፣ ኃይል ማግኘት፣ በአጠቃላይ የስነ ፍጥረት መስተጋብሩ ክረምት በጋው በሙሉ ህልፈትን፣ መተካትን፣ መሞትን፣ መኖርን የሚያሳይ ትምህርት ይባላል። ቅዱስ ጎርጎርዮስ እንዲህ ይላል፣
እግዚአብሔር አስቀድሞ በመጻሕፍት ሊያጽፈው የፈለገውን ትምህርት አስቀድሞ በስነ ፍጥረት አሳወቀው። የመጀመሪያው ትልቁ መጽሐፍ አእምሮ ነው። ቀጥሎ የዚያ መጽሐፍ ትልቁ መጽሐፍ ስነ ፍጥረት ነው። ከዚያ በኋላ ነው ሌሎች ሶስተኛው መጽሐፍ የመጣው። ሶስተኛው መጽሐፍ መጻሕፍት ናቸው። ብሉያት፣ ሐዲሳት፣ ሊቃውንት፣ መነኮሳት ያሉት መጻሕፍት መምህራን ተብለው ይጠራሉ። ሰው በህሊና የተማረውን በስነ ፍጥረት ይረዳዋል። በስነ ፍጥረት የተማረውን በመጻሕፍት ይረዳዋል። በመጻሕፍት የተማረውን አራተኞች መምህራን ያስተምሩታል። አራት ደረጃዎቹ ያልተመሰለውን መስለው፣ ያልተተረጎሙን ተርጉመው፣ ያልተገለጠውን ገልጠው ብሩክ አድርገው መጻሕፍቱ የብረት ቆሎ የድንጋይ ንፍሮ እንዳይሆኑበት አብራርተው በልተው የሚያስተምሩ መምህራን ተብለው ይጠራሉ። አምስተኛ መምህር የሚባለው መከራና ስራ ነው። ሰው ሲመከር መከራ ሲቀበል እድሜው ተወጣው ውረዱ ተግዳሮቱ ያስተምረዋል። አእምሮታት ስመ አእምሮታት ይትወለዳ እመከራት ወእምግባራት፣ እውቀት ከስራና ከመከራ ይወለዳል እንዲል ሊቁ ከስራና ከመከራ የሚገኝ ትምህርት መምህርነት አለ። ስድስተኛው መምህር የሚባለው አእምሮ መንፈሳዊ ነው። በመንፈስ ቅዱስ ልጅ ሆኖ በመንፈሳዊ እውቀት በስሎ አየራትን መቀመቃትን ሙጣ ነፋሳትን ሚጠፈ ብርሃናትን ምህዋረ ከዋክብትን ርቆ አይቶ በዚያ መልኩ በጸጋ መንፈስ ቅዱስ ተመርቆ የሚያውቀው መንፈሳዊ እውቀት ይባላል። በእነዚህ እውቀት እንዲመጣ እንዲማር ፍጥረት የመጣው በዚህ ምክንያት ነው። ይህም ሁሉ ስሙን ቀዳሽ ክብሩ ወራሽ ሰው እና መላእክት ናቸው። ለመላእክት የሰጠው ሕግ ሙሉነት፣ የሰው የሰጠው ደግሞ ሙሉ ግን ወጪ ወራጅነት ነው። አስቡ፣ ወጪ ወራጅ አእምሮና ሙሉ አእምሮ ነው የተሰጠው። መላእክት የተፈጠሩት በ10ኛው ማዕረግ ነው። ሰው የተፈጠረው በ8ኛው ማዕረግ ነው። በ10ኛው ማዕረግ የተፈጠሩ መላእክት ከካዱም ክብር መቅረት ነው፣ ካመኑም ማምኑ መቅረት ነው። አዳማዊነት ግን መካድም ማመንም መውደቅም መነሳትም ያለበት ነው። ከመላእክት መካከል ዲያብሎስ ካደ፣ አልተመለሰም። መውጣት መውረድ ህሊናው የለበትም። ካመነ አመነ ነው ለክደቱ። ከሰብአውያን አዳም ግን ካደ፣ ተመለሰ፣ ንስሐ ገባ። በፈታይነቱ አንጻር መሐሪነቱን ማየት መቻል ነው። ስለ አዳማዊነት መሐሪነትን የሚሻ ህሊና ነው። ይህንን ፍጥረት ነው በአርአያው በመልኩ የፈጠረው አክብሮ አገኖ አልቆ በገነት የሚያኖረው ይህንን ፍጥረት ነው። በአንጻረ መላእክት አንጻረ ሰብ አለ። በሰው መካከል ደግሞ መላእክት አሉ። እከራቲያ በአምሳለ መላእክት፣ ሰናያቲያ በአምሳለ መላእክት። በጎ ብንሰራ እንደ መላእክት እንድንሆን፣ ክፉ ብንሰራም እንደ መላእክት እንድንሆን የመጣ ነው። በጎ ብንሰራ እንደ ሚካኤል እንደ ገብርኤል፣ ክፉ ብንሰራ እንደ ዲያብሎስ እንደ ሳጥናኤል እንድንሆን ነው። አራም የበጎ ምልክት መላእክት አሉን፣ የክፉ ምልክት ዲያብሎስና ሰራዊቱ አሉን። ሁለቱም ያስተምሩናል። ወበከመ መኖህ ከማሁ ለነኒ ይገሥጸነ በአርአያሁ። አስቀድሞ የነበሩ ሰዎችን ሰባትካትን በአዳም እንደገሰጻቸው አዳምን በዲያብሎስ ገስጾታል ይላል ሊቁ። አዳምን በዲያብሎስ ገስጾታል ማለት አዳም ቢክድ ዲያብሎስ ቢክድ ወደቀ እንጂ ምን ተጠቀመ ብሎ አዳም እንዲያምን እንዲረዳ ነበር። አንዱ ለአንዱ መጽሐፍ እንዲሆነው፣ አንዱ ለአንዱ ግድጋፍ እንዲሆነው መጥቶ ነበረ። አልሆነም። ከዚያ ወረደ። ለማንኛውም ዛሬ ሕንጸታን የምናስታውስበትም ቀን ስለሆነ በገነት እያለ ከዕፀ ሕይወት ስር ቦታ ለይቶ ጊዜያት አድርሶ 22ቱን አሌፋት አውጥቶ አውርዶ አቅጣሮ አድርሶ የሚያመሰግን ፍጥረት ነበር አዳም። 22ቱን አሌፋት ከዚያ በኋላ ከገነት ሲወጣ ሁሉ ጠፋው። አሌፋቱ ጠፋው፣ ጸጋው ጠፋው፣ መመርመሪያው ጠፋው፣ ተራቆተ። መራቆቱ የጸጋ ብቻ አይደለም፣ ህሊናው ራሱ በቃ ጠፋበት። ነገር ግን አንዲት መርማሪ ህሊና ነበረችው። ማለት የእግዚአብሔርን ቸርነትና ፍቅር መሳብ መፈለግ። ታዲያ ከገነት ከወጣ በኋላ ልብ በሉ፣ ተከተሉኝ፣ ዘመናትን እንድናይ ነው። ከአዳም እስከ ኖህ ድረስ 10 ትውልድ አለ። 2256 ዓመት አለ። 2256 ዓመት አለ። በእነዚህ ዘመናት አምልኮት፣ በጎነት እየተገለጸ እየታየ ነው የመጣው።
አዳም በገነት መቅደስ ለይቶ ማመስገኛ ቦታ ነበረው። ከገነት ሲወጣ ደብረ ቅዱስ ከሚባለው ተራራ በዚያ ቦታ የምስጋና ቦታ ዋሻ ነበረው። ጸሎት ያደርስ መስዋዕት ይሰዋ ነበረ። አቤልና ቃየል መስዋዕት ያቀረቡት በደብረ ቅዱስ ከአዳም ዋሻ ነው ያቀረቡት። የአቤል መስዋዕት በበጎነት፣ የቃየል መስዋዕት በኃጢአት ተያዘበት። ከዚያ በኋላ አዳም ሴትን ወለደ፣ ሴት ሄኖስን ወለደ፣ ሄኖስ ቃይናንን ወለደ፣ ቃይናን መላሌልን ወለደ፣ መላሌል ያሬድን ወለደ፣ ያሬድ ሄኖክን ወለደ፣ ሄኖክ ማትሳላን ወለደ፣ ማትሳላ ላምን ወለደ፣ ላሜህ ኖኅን ወለደ። 10 አበው 2256 ዘመን የተነገረበት የተቆጠረበት ዘመን ሆነ። በእነዚህ ዘመን የእግዚአብሔር ወልድ መምጣት፣ የመንፈስ ቅዱስ መሰጠት፣ የቅድስና መሻት እየተመረመረ እየተፈለገ ነው የኖረው። አንዱ ተነስቶ ሲገልጠው አቤል በመስዋዕቱ፣ አዳም በንስሐው፣ ሴት በደግነቱ፣ ሄኖስ በምስጢሩ በሰማዩ፣ እነ ያሬድ በርደት፣ እነ ሄኖክ በስዋሬ፣ እነ ማቱሳላ በብሉይ ባህልነት በዘመን ርዝመት የእግዚአብሔር ዘመን እየገለጡ፣ እነ ኖህ በደግነት በቅድስና እየገለጡ ሲሹት ነው የኖሩ። ሲሹት ሲፈልጉት ኖሩ። ከዚህ በኋላ የእግዚአብሔር ቸርነት ለሰው ልጆች ትሰጥ ዘንድ ዓለም በንፍር ውሃ ካለፈች በኋላ ወይም ከጠፋ በኋላ 8 ሰዎች ቀርተው ነበረ። ወአትረፈ 80 ነፍሰ ምስለ ኖህ፣ ከኖህ ጋር 8 ሰዎችን አተረፈ እንደተባለ ከኖህ እስከ አብርሃም ዘመን ያለው 430 ዓመት ነው። 430 ዓመት ያህል አለ። ኖህ ሴም ካም ያፌትን ወለደ። ኖህ ሴምን ወለደ። ሴም አርፋክስድን ወለደ። አርፋክስድ ቃይናንን ወለደ። ቃይናን ሳላን ወለደ። ሳላ ኤቦርን ወለደ። ኤቦር ራጉን ወለደ። ራጉ ሴሩን ወለደ። ሴሩ ናኮርን ወለደ። ናኮር ታራን ወለደ። ታራ አብርሃምን ወለደ። 10ኛ ትውልድ 20 ትውልድ ይሆናል። በዚህ ዘመን የአምልኮት ትስስር ቅብብሎች ነው የነበረው። አንዱ አንዱን ይቀበላል። የተጻፈ ሕግ አልነበረም። በቅብብሎች ነው የመጣው። በቅብብሎች አባት ለልጅ፣ ልጅ ለልጅ ልጅ እያተረፈ እየሰጠ ሕጉ እየተነገረ እንዲህ ነው የመጣው። ይህ ዘመን ዘመነ አበው እየተባለ ይጠራል። ዘመነ አበው ከአብርሃም እስከ ሙሴ ድረስ ደግሞ አሁንም እንደቀድሙ 430 ዓመት ይሆናል። ማለት እስከ ሙሴ ከግብፅ እስከ መውጣት ለማለት ነው። ወደ ግብፅ እስከ መውረድ ደግሞ ከቆጠር ነው 215 ዓመት ይሆናል። አብርሃም ይስሐቅን ይወልዳል። ይስሐቅ ያዕቆብን ይወልዳል። ያዕቆብ 12 ነገድ ይወልዳል። በ12 ነገድ ይሁዳ ይወለዳል። ይሁዳ ፋሬስን ይወልዳል። ፋሬስ የስሮምን ይወልዳል። የስሮም አራምን ይወልዳል። አራም አሚናዳብን ይወልዳል። አሚናዳብ ግብፅ የነበረ በግብፅ ሀገር የነበረ ልጅ ነው። በዚህ ዘመን ልብ በሉልኝ፣ አጠቃላይ 3856 ዓመት ሕገ ልቡና ይባላል። አዳምጡ፣ ሕገ ልቡና ይባላል። 3856 ዓመት በሕገ ልቡና ዘመን ነበረ። በዚህ ዘመን ማን አለ ካላችሁኝ እነ አብርሃም፣ እነ ይስሐቅ፣ እነ ኢዮብ፣ እነ ኖህ፣ እነ ሴም፣ እነ ካም፣ እነ ያፌት በአጠቃላይ አበው የሚባሉት እነ ዮሴፍ፣ እነ ይሁዳ፣ እነ ትዕማር፣ እነ ራኬብ፣ እነ ሳራ፣ እነ ርብቃ፣ እነ ራሔል፣ እነ ልያ፣ እነ ባላ፣ እነ ዘለፋ የነበሩት እዚህ ላይ ነው። ዘመኑ ቅርስ ሲልልን ጥቅሱም ይገባናል፣ ሀሳቡም ይረዳናል። በዚህ ዘመን ምን ነበረ ካላችሁኝ አምልኮት ነበረ፣ መስዋዕት ነበረ፣ ክህነት ነበረ። ክህነቱ የሹመት ሳይሆን የቅብብሎሽ ነው። አምልኮቱም የሕግ ሳይሆን የቅብብሎሽ ነው። እውቀቱም የቅብብሎሽ እንጂ የልቡና እንጂ የጾታ አልነበረም። ልብ በሉ፣ ኪዳናት የሚባሉ አሉ። ኪዳነ አዳም የትውልድ ከልጅ ልጅ እወለዳለሁ ያለው ኪዳን እዚህ ዘመን ነበረ። ኪዳነ አቤል መስዋዕት ነው። መስዋዕቱን የተቀበለለት እዚህ ዘመን ነበረ። ኪዳነ ኖህ ቀስቴን በደመና ስዬ አሳያለሁ ያለው እዚህ ዘመን ነበረ። ኪዳነ መልከጼዴቅ በስንዴ በመስዋዕት እያስታቆጠ እያቀረበ ኪዳኑ የተቀበለው እዚህ ዘመን ነበረ። ኪዳነ አብርሃም ግዝረትን የተቀበለው እዚህ ዘመን ነበረ። ኪዳነ ይስሐቅ የክርስቶስ አምሳል ሆኖ የተነገረው እዚህ ዘመን ነበረ። ኪዳነ ያዕቆብ እዚህ እግዚአብሔር ቤት ይታነጻል ሆኖ የተናገረው እዚህ ዘመን ነበረ። በዚህ ዘመን በመጽሐፍ ደረጃ ከላይ ሄኖክ ከታች ኢዮብ ነው የተጻፉት። ሌላ መጽሐፍ አልነበረም።
የኖህ መጽሐፍ ማነው? የኢዮብ መጽሐፍ ማነው? የሄኖክ መጽሐፍ ዓለም በተፈጠረ 1737 ዓመት ነው የተጻፈው። ዓመተ ዓለም የሄኖክ መጽሐፍ። እነዚህ ዓለምን ሲኖሩ ነበሩ። ሕግ ተብሎ ግን አይነገሩም። ለምን? አድርግ አታድርግ፣ ይሁን አይሁን ሚል ስላልነበራቸው። ኖህም ስለ ጠላላት፣ ስለ ሰማያት፣ ስለ ከዋክብት፣ ስለ ብርሃናት፣ ስለ ዓለማት ያወራል እንጂ ይህን አድርግ ይህን አታድርግ አልነበረውም። ኢዮብም ስለ ደግነቱ፣ ስለ ተጋድሎና ስለ ጥበባት ያወራል እንጂ አድርግ አታድርግ አልነበረውም። በዚህ ዘመናት የሕግ ነው የተሰጠው። ከዚህ በኋላ ነው የተጻፈ ሕግ የመጣው። ልብ በሉ። ይሄ መጽሐፈ ዘፍጥረት ተብሎ ይነገራል። በዘፍጥረት መጽሐፍ ላይ የምናገኘው ሀሳብ ነው። ከዚህ በኋላ ያለው ዘመነ ኦሪት ተብሎ ይጠራል። ያ ሕገ ልቡና፣ ሕገ አበው። በአጠቃላይ ዘመን ስንት ነው ካላችሁኝ 26 አበው ናቸው። በፊት ያሉ 26 አበው። በ26ቱ አበው ዘመን መሰረቶቹ 22 ናቸው። አርስተ አበው እስከ ይስሐቅ እስከ ያዕቆብ ድረስ፣ እስከ አብርሃም ድረስ ትውልድ 20፣ ያዕቆብ ሲጨምር 21፣ ማነው ይስሐቅ ሲጨምር ያዕቆብ ሲጨምር 22 ናቸው። በ22ቱ ስነ ፍጥረት አምሳል መሰረት ግድግዳ አንድ አበው የሚባሉ እነዚህ ናቸው። በእነዚህ ዘመን ምክር፣ ተግሳጽ፣ ትምህርት ነበረ፣ ቅርቦች ነበረ። ከዚህ በኋላ ኦሪት ይባላል። እስከዚህ ዘመን ድረስ የታወቀ መቅደስ አልነበራቸውም። አንዱም አንዱ በደረሰበት መስዋዕት ይሰዋል፣ አምልኮት ይፈጽማል። አንዱም በአንዱ ባለበት ያስተምራል፣ የበጉን መስዋዕት ያቀርባል፣ እግዚአብሔር ይቀበለዋል። ከሙሴ በኋላ እስከ ክርስቶስ መምጣት ድረስ ሲቆጠር ሲዘረዘር 1644 ዓመት ነው። በዚህ ዘመን ነው የታወቀ የተቀመረ የተለካ የተረዳ መቅደስ የመጣው የተለካ። ከዚህ በኋላ ከሙሴ እስከ ሰሎሞን ድረስ 586 ዓመት ነው። በዚህ ዘመን ከሙሴ እስከ ሰሎሞን ድረስ በነበረው መሪነት፣ አገልጋይነት የነበረው የሙሴ ሕግ ነው። ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም ይባላሉ። በዚሁ አያይዞ አንድ ላይ ያሉት ዘመሳፍንት እንደገና ሩት ይባላሉ። ከዚህ መካከል የሳሙኤል መጽሐፍ አንደኛው ጥቂት ገባ ይላል። ጥቂት ሙሉ አይሄድም፣ እስከ ምዕራፍ 17 ድረስ ያለው ነው። ዘጸአት ማለት ስለ እስራኤል መውጣት የሚያወራ ነው። ዘሌዋውያን ማለትም ስለ መስዋዕት የሚያወራ ስለ ክህነት የሚያወራ ነው። ዘኍልቍ ማለትም ስለ እስራኤል ቁጥር የሚያወራ ነው። ዘዳግም ማለትም ይህንን ደግሞ የሚናገር ማለት ነው። በዚህ ዘመን በእግዚአብሔር ቸርነት፣ በሙሴ ደግነት፣ በእስራኤል አምላክነት በእስራኤል አምላኪነት እግዚአብሔር አምላካችን ከሰማይ ዝቅ ባለች ከምድር ብቅ ባለች በደብረ ሲና መካከል ነበልባል ከሐመልማል ለሙሴ ባሳየው 7 የእሳት መጋረጃ ተገልጦ ወይም በዚያ መካከል ጠርቶ በደመና በጉም በጨለማ በነፋስ መካከል ና ብሎ የብርሃን ድንኳን ዘርግቶ አሳየው። የብርሃኑ ድንኳን በአጠቃላይ ዙሪያ ክበብ በአጠቃላይ ጉሳንጉሱን ወስደን 46 አዕማድ የተገተረ በ46 የብርሃን አምድ የጸና መቅደስ አሳየው። አምደ ብርሃን ዙሪያው እንደ መሸቢያ እንደ ማሰሪያ አምድ ተተክሎ ዙሪያውን ቋጥሮ ታየ። ያ አምደ ብርሃን 46 ዘመን ሱባኤ የአበው ሱባኤ ሲቆጠር ሲያልቅ ክርስቶስ ለመምጣቱ ምሳሌ ነበር ያደረገለት። በዚያ ግበራ ዛራይኩ ባሪያ ዛራይኩ ከበደር በደብረ ሲና እንዳሳየው አድርገህ መቅደስን ስራ አለው። ሙሴ መጣ፣ ቤተ መቅደስ ሰራ። ከዚህ በኋላ የታወቀ መቅደስ ኖረ። በክህነት ሌዋውያን፣ በመሪነት አሮናውያን፣ በመንግስት ይሁዳውያን እያስተዳደሩ እግዚአብሔር እንደ ንጉሠ ነገሥት፣ ሙሴ እንደ መስፍን፣ አሮን ሊቀ ካህናት ሆኖ አእላፈ እስራኤል እየመሩ ቀጠሉ። ዘመነ መሳፍንት የሚባለው ዘመን አለቀ። እስራኤል 680 ዓመት ያህል በድንኳን አምልኮ ሲፈጽሙ ኖረዋል። በድንኳን ያ ድንኳን የራሱን ስርዓት አለው፣ መቅደስ አለው፣ ቅዱሰ ቅዱሳን አለው፣ ኤላም ይባላል።
በዚያ ዙሪያ ላይ አምልኮ ሲፈጽሙ ነበር። ይሄ እውቀት ነው። አውቀን ምን አምሳል መርገፍ አራያ ምሳሌ ምልክት ነበረ። ጥላው ይታይ ነበረ አካሉ እስኪመጣ ድረስ የአዲስ ኪዳን አማናዊ መቅደስ እስኪገለጥ ድረስ ይመጣ ነበረ። ከዚህ በኋላ ዘመኑ አለፈ፣ ጊዜው ደረሰ። ዳዊት ሞቶ ሰሎሞን ተተካ። በሰሎሞን ዘመን 400 ክንድ ላይ የሰፈረ በቁመት 60 ክንድ በወርድ 30 ክንድ የሆነ መቅደስ ሰሎሞን ሰራ። ሰሎሞን የሰራውን መቅደስ ለዘላለሙ ቀድሼዋለሁ አለው እግዚአብሔር። በዚያ መቅደስ ሲመሰገን ኖረ። በዚያ መቅደስ ዓለም ከተፈጠረ ዘመን እስከተቆጠረ ድረስ 4045 ዓመት ተገለገለበት። አጠቃላይ ከስነ ፍጥረት ጀምረን ስንመጣ ከዚያ በኋላ በዚያ መንገድ አእላፈ እስራኤል አምልኮ ሲፈጽሙ ከኖሩ በኋላ በዚህ ዘመን በነገራችን ላይ ከዳዊት እስከ ዘሩባቤል ድረስ 525 ዓመት ነው። ከዳዊት እስከ ዘሩባቤል ዘመነ ነገሥት ይባላል። አጠቃላይ ነቢያት እዚህ ነው ያሉት። እነ ኢሳይያስ፣ እነ ኤርምያስ፣ እነ አሞጽ፣ እነ ሚክያስ በአጠቃላይ እነ ሕዝቅኤል እነዚህ ሁሉ ነቢያት አጠቃላይ ነቢያት በብዛት የነበሩት እዚህ ዘመን ነው። እዚህ ዘመን ነው። ይህ ዘመን ዘመነ ኦሪት ተብሎ የሚጠራው ነው። እዚህ ዘመን የነበሩት። ስለዚህ በዚህ ዘመን ወጥተው ወርደው ትንቢትና ምሳሌ ያቀርቡ ነበረ። ታዲያ በአእላፈ እስራኤል ልመሉ በአእላፈ እስራኤል እውቀት ነው። በአእላፈ እስራኤል ይኮንያን በነገሰበት ወራት በ3ኛው ወር ናቡከደነፆር ከባቢሎን መጥቶ እስራኤልን ማርኳቸው ሄደ። ሰሎሞን የሰራው ቤተ መቅደስ በሐምሌ ወር ናቡዛርዳን የሚባል ንጉሥ መጥቶ አፈረሰው። ያ ከፈረሰ በኋላ በዘሩባቤል እንደገና ተንጾ 46 ዓመት ወስዶ ታነጸ። ከዚህ በኋላ እስከ ክርስቶስ ድረስ ደረሰ። ክርስቶስ በመጣ ጊዜ ያስተማረበት ምኩራብ ቤተ መቅደስ ይሄ ነው። የዘሩባቤል ወይም የሄሮድስ ቤተ መቅደስ ነው። በእርግጥ የሄሮድስን ቤተ መቅደስ የዘሩባቤልን ቤተ መቅደስ ሰራውያን እነ ቲሩጻይዳን ሌሎችም የጽር ነገሥታት ስዕለ ፀሐይ አቁመው ስለ ኪሩቤል አንስተው የኦሪያ መስዋዕት ሰውተው አሳድፈውት ነበረ። ሐድሶ እንጸታ አነ መልክዓ ለኢየሩሳሌም ሐድሶ እንጸታ ተደርጎለት እስከ ክርስቶስ ድረስ ደረሰ። ይሄ አምሳል አራያ ምልክት እየሆነ ነው የመጣው። እግዚአብሔር ቃል ወደዚህ ዓለም ሲመጣ ቤቴ የጸሎት ቤት ይባላል አለና አዲስ መቅደስ የራሱ ሥጋ የራሱ ደም የሚቀርብበት አማናዊ ቀራንዮ አደረገው። ይህንን ቀራንዮ ነው ዛሬ ቤተክርስቲያን መቅደስ እያለች የምትጠራው። ሀብታት፣ ምስጢራት፣ እውቀት፣ ጸጋ፣ ልጅነት የሚሰጠው ሥጋውን ለእግዚአብሔር ደሙን ለእግዚአብሔር የሚቀበሉት ከዚህ መቅደስ ላይ ነው። ይህ አምልኮት አፈጣጡን በዘመናት ያለው ይህንን ክስስር ይዞ ነው። ከዚያ በኋላ ሐዋርያት በየቦታው ተፋጠሩ። እንደምታውቁት ክርስቶስን ሰቅለው ዓለም የሚበጋ ወንጌል የሚያልቅ መስሏቸው ነበረ። 12 ሐዋርያት ማስተማር ጀመሩ። ከ12 ሐዋርያት መካከል እነ ቅዱስ ያዕቆብን ገለን መጥረን የሚያበቃ መስሏቸው ነበረ። 8000 ማህበር ማስተማር ጀመሩ። እስጢፋኖስን ገለው የሚያበቃ መስሏቸው ሁሉ ማስተማር ጀመሩ። ወንጌል ሰባች። ኦሪት እጠፋ ጠፋ ወንጌል ሰፋ ሰፋ አለች። ዓለም በወንጌል ምስራት ተነገረች። ስለዚህም የክርስቲያኖች ማምለኪያ አማናዊ መቅደስ በእነ ቅዱስ ጳውሎስ አዳትነት በሐዋርያት መሪነት በእግዚአብሔር ቸርነት ታነጸ። እኛ ያለነው እዚያ መቅደስ ላይ ነው። አማናዊ መቅደስ ላይ ነው ያለነው። ይህ መቅደስ የሚያደርስበት ዓለም አለው። ዓላማ ዓለም አለው። ከዚህ አነስቶ የሚያደርሰን ዓለመ ሰማይ ኢየሩሳሌም ሰማያዊትን ምሳሌ ሆኖ እያሳየ ለዛሬው አማን ሆኖ ለመንግሥተ ሰማያት ግን ምልከታ፣ ትንቢት፣ ዋዜማ ሆኖ ያሳየናል። ይህንን መቅደስ አልፈን ወደ ላይኛው ስንሄድ ከፍ ወዳለ መቅደስ ያሳልፈናል። ስለዚህ ከዚህ በኋላ ከ1 ዓመተ ምህረት ከክርስቶስ መምጣት ጀምሮ ያለው እስከ 70 ዓመተ ምህረት ያለው ዘመነ ሐዋርያት ይባላል። ከ70 ዓመተ ምህረት እስከ 100 ባለው አጠቃላይ የአዲስ ኪዳን መጻሕፍት ተጽፈው ያለቁበት ነው። የሐዋርያት መጽሐፍ የጀመረው በአዲስ ኪዳን ክርስቶስ ባረገው በ8ኛው ዓመት ጀምሮ ነው። የአዲስ ኪዳን መጽሐፍ የጀመሩት ያለቀው በ100 ዓመት ነው። በ99 ዓመተ ምህረት ቅዱስ ዮሐንስ ራእዩን ጽፎ ስለጨረሰ ነው። በ51 ዓመተ ምህረት የሐዋርያት
በዚያ ጉባኤ ላይ መጻሕፍት ተጻፉ። 8 መጻሕፍት ኢዮስቅያ፣ አንጥሊስ፣ ግሱ፣ ስራፈቴዎስ እንዲህ የሚባሉት ተጻፉ፣ ተነገሩ። ከዚህ በኋላ እስከ 160 ዓመት ያለ ዘመነ ሐዋርያን አለው። ዘመነ ሽግግር ይባላል። ሽግግር ሐዋርያት ለሌሎች ያስተላለፉበት ማለት ነው። ከዚያ በኋላ ያለው እየቀጠለ ይሄዳል። ዛሬ አምላካችን የምስጢር ባለቤት በልቡናችን ያሳድርልን። እንዲህ እንድናውቀው አስተርእዮቱን ይዘን ለትውልድም እንድናስተላልፍ ቦታውን ግልጽ እንዲሆን ለጥቂት ምልከታ ቢሆን ነው። ይቆየን። አሜን።